ብዙ ማብራሪያዎች ያለበት እንደሆነ ለማየት ሞክረናል ማለት ነው። በተለይ فإن عرضوا فقل أنذرتكم صاعقة مثل صاعقة عاد وثمود ይሄ መቅሰፍት እንደሚወርድባችሁ አስጠነቅቃችኋለሁ ብሎ ስሏቸው አፋቸውን መጥቶ ይዞ እስከ መለመን የደረሰበትን ነበር ያየነው ማለት ነው። ዛሬም እንደዚሁ በሌላ መልኩ ሌላ ስታይል ሌላ አካሄድን ቀይሮ ነብዩን አለይሂ ሰላቱ ወሰላም ለማታለል ወይንም ወደ ራሳቸው ወደሚፈልጉት ለመሳብ ሌላኛው ደግሞ የተከተሉትን አቅጣጫ እናያለን። يقول رسول الله እንደምናየው رؤساء قريش يفاوضون رسول الله صلى الله عليه وسلم የቁረይሽ መሪዎች ነብዩን አለይሂ ሰላቱ ወሰላም ሲደራደሯቸው وكأن رجاء قريش لم ينقطع بما أجاب به النبي صلى الله عليه وسلم عتبة على اقتراحاته عتبة بن ربيعة لو عتبة بن ربيعة بسطوت ملاش لاي قريشوች ተስፋ ይቆርጡ አይመስሉም ዛላይ ረሱል ሰለላሁ ዐለይሂ ወሰለም ምንም አይነት ዱንያዊ ፍላጎት እንደሌላቸው ለነሱ ኢግራአት ማታለያ እጅ እንደማይሰጡ ቁርአኑ ምላሽ ሰጥቶ ሰውየውም ያንን ተገንዝቦ መጥቶ ተውት ይሄን ሰውዬ በቃ ማስቆም አትችሉም ሌሎች ሰዎች ቢገሉትና ቢገሉት ትገላገሉታላችሁ በሌላ እጃችሁ ላይ ደም ሳይኖር አይም ብላችሁ አይም አልፎም ደግሞ በሌሎች ላይ በላይነትን የተቀዳጀ እንደሆነ አሸናፊነቱን በዚህ መልኩ የቀጠለ እንደሆነ ደግሞ ድላችሁ ነው የበላይነታችሁ ነውና ተው ብሎ መከራቸው ያንንም አልሰሙም ስለዚህ ተስፋ የመቁረጥ ስሜት ወይም ደግሞ ሁኔታ አይታይባቸውም لأنه لم يكن صريحا في الرفض أو القبول በእነሱ እይታ ቁርአኑን ሲያነቡላቸው ነጥብ በነጥብ ምላሽ አልሰጧቸውም ረሱል ሰለላሁ ዐለይሂ ወሰለም ንግስና አልፈልግም ገንዘብ አልፈልግም ጤነኛ ነኝ መታወቅም አልፈልግም ብሎ በዝርዝር አልሰጡም የዲኑን ዓላማ አጠቃላይ የእስልምና ዓላማ ይዞ የመጡት መልእክት ምን እንደሆነ ጁምላውን ነው የነገሯቸውና ያ ውስጣቸው ላይ ምን አስቀርተዋል በደንብ ገፍተን ማባባያውን እንደው አሳምረን ብንቀርብ ሙሐመድን ወደ ራሳችንን ማምጣት እንችላለን ልናስቆመው እንችላለን ወደ እሚል ተስፋ አደረባቸው ይላል بل تلا عليه النبي صلى الله عليه وسلم آيات لم يفهمها عتبة ورجع من حيث جاء فتشاور رؤساء قريش فيما بينهم وفكروا في كل جوانب القضية يا قريش أمراروች ቁጭ አሉና በጉዳዩ ዙሪያ አሰላሰሉ ሙስሊሞች ቀን ተቀን እየጨመሩ ይሄዱ ነው ያሉት የኛ በግድ እየደበደበን እያሰረን እያሰቃየን እየገደልንም ጭምር ልናስቆማቸው አልቻልንም ከሀገር የሚሰደደውም እየተሰደደም ከብዙ ነገሮች ያገለልናቸው አልቻልናቸውምና ምን ብናደርግ ይሻላል ይሄ ነገር እንዲሁ ዝም ብለንም በዚህ ወቅታቻ ከቀጠለንም እኛ እየጠፋን ነው የሱ እምነት ከፍ ያለ እኛ እየጠፋ ይሄደ ነው ያለው ምን እናደርግ ብሎ ቁጭ ብሎ መከሩ ጉዳዩን ከብዙ ወቅታቻ ለማየት ሞከሩ ودرسوا كل المواقف بروية وتريث ሊወስዱ የሚገባቸውን አቋሞች በእርጋታ በስክነት መመርመር ጀመሩ ማለት ነው እያንዳንዷን ጉዳይ በስክነት በጥንካሬ ማየት ጀመሩ ثم اجتمعوا يوما عند ظهر الكعبة بعد غروب الشمس ፀሐይ ከጠለቀች በኋላ ካዕባ በስተጀርባ ወይም ደግሞ ከካዕባ በጀርባ በኩል ተሰባሰቡ እነዚህ ሰዎች ማለት ነው وارسلوا الى النبي صلى الله عليه وسلم يدعونه ነብዩን አለይሂ ሰላም ወደ ነብዩ ሰለላሁ ሰውላኩ ና እንፈልጋለን ምናወያይህ ጉዳይ አለን ና ብሎ ጠሯቸው ወደ መሰባሰቢያ ቦታቸው ላይ ማለት ነው አሉ የተባሉ ተሰሚነት ያላቸው አቅም ያላቸው ንግግር የሚችሉ
ነብዩ ሰለላሁ ዐለይሂ ወሰለም ቻሌንጅ ማድረግ የሚችሉ ሰዎች ሁሉ ተሰብስበዋል በዚህ ቦታ ላይ ነብዩ አለይሂ ሰላቱ ሰላም ደግሞ የጥሪ ግብዣ ሲደረግላቸው እችም አላህ በቁርአን እንደገለጻቸው በጣም ሩህሩህ አዛኝ فلعلك باخع نفسك ነው አይደል አላህ ያላቸው እንደው በጣም ከመጓጓት የተነሳ ራስን እንዳታጠፋ ይፈራል ለምን አልሰለሙም ብለ ለምን አላመኑም ብለ እንደው ብሎ አላህ እንዳላቸው እሳቸው ደግሞ ሲጠሯቸው እንደው فجاء مسرعا يرجو خيرا መልካምን አስበው ነው ሮጠው የመጡት ለነዚህ ሰዎች ሐሳባቸውን ቀየሩ ሻሃዳ ሊይዙ ነው ወደዚህ ብርሃን ሊመጡ ነው እስልምና ሊቀላቀሉ ነው ከዛ ክፉ ተግባሮቻቸው ሊታቀቡ ነው ብሎ በቃ በተስፋ እየሮጡ መጡ فلما جلس إليهم ሄዶ አጠገባቸው ቁጭ እንዳሉ قالوا له مثل ما قال عتبة የተለየ ነገር የለም عتبة ያላቸውን ደገሙላቸው وعرضوا عليهم نفس المطالب التي عرضها عتبة ያቀረበ ላቸው ራሱን ሐሳብ ነው ፕሮፖዝ ያደረጉላቸው عتبة ያለውን ምንም የጨመሩበት ነገር የለም وكأنهم ظنوا أنه لم يثق بجدية هذا العرض حين عرض عتبة وحده ምናልባት ዑትባ ይህን ጉዳይ ብቻውን ሄዶ ስላቀረበ ሙሐመድ ይህን ጉዳይ ሲሪየስሊ በቃ በቁም ነገር አድርጎ ጉዳዩን አልወሰደም ይሆናል የግሉ ሐሳብ መስሎት ይሆናል የግሉ አቋም የግሉ አርድ መስሎት ሊሆን ይችላል ስለዚህ ምን እናደርግ እኛ የጋራ አቋማችን ሁላችንም ኃላፊነት የምንወስድበት መሆኑን አንድ ላይ እስቲ አርድ እናደርግለት በሚል ነበር በዚህ መልኩ ያቀርቡላቸው ማለት ነው وكان فإذا عرضوهم أجمعون يثق ويقبل عند ላይ ተሰብስበው ሲያቀርቡ እንደሚቀበሏቸው አድርጎ ተስፋ አደረጉ ولكن قال لهم رسول الله صلى الله عليه وسلم አሁን እንደዛኛው ቁርአን አይደለም ያነበቡላቸው ቁርአኑ ደርሷቸዋል የሆነ ያከሉን ይረዱትም አይረዱትም ሰምተዋል አይደል ዛሬ ግን አንድ ባንድ ምላሽ ሰጧቸው አንደኛ قال ما بي ما تقولون ምትሉት ነገር የለብኝም ጤነኛ ነኝ ምንም አይነት የአእምሮ በድግምት የሆነ አካል የሆነ ነገር አድርጎት በእንቅልፍ ልቡ የመጣው ወስዋስ የሚረብሸው ነገር ሰይጣናዊ የሆነ ነገር በላችሁ ያላችሁት ነገር የለብኝም ጤነኛ ነኝ 100% ما جئتكم بما جئتكم به أطلب أموالكم ولا الشرف ይዤ የመጣሁትን ነገር ይዤ የመጣሁት ገንዘባችሁንም ፈልጌም አይደለም በእናንተ መካከልም ክብርን የበላይነትንም ፈልጌም አይደለም ወለል ሙልክ عليكم እናንተ ላይም የመንገስ ንግስና ሹመትን ፈልጌም አይደለም ይሄንን ሐሳብ ያመጣሁት ሐሳቡ ከኔ የመነጨ ነገር አይደለም ولكن الله بعثني إليكم رسولا الله نورنا أنت ملكتني أدرجو يلاكن أنا نياني منم مينات بشتا لكفت منم يلبني ገንዘብም የገንዘብ ፍላጎትም የለኝም በእናንተ መካከልም ደግሞ የበላይነት የመፈለግም የመታወቅም ፍላጎት የለኝም ንግስና ስልጣን የመፈለግ ፍላጎትም ኖሮን ሳይሆን አላህ ነው ወደ እናንተ ነብይ አድርጎ መልእክተኛ አድርጎ የላከኝ وأنزل علي كتابا بني لايم قرآن مصحفن ያወረደውም እሱ ነው በራሴ አይደለም በራሴ ፍላጎት አይደለም የመጣሁት وأمرني أن أكون لكم بشيرا ونذيرا በጀነት እንዳበስራችሁ ከጀሃነም እንዳስጠነቅቃችሁም ነው ወደ እናንተ የላከኝ
فبلغتكم رسالات ربي የአምላኬን የጌታዬን መልእክት ነው ያደረስኩላችሁ ከራሴ አእምሮዬ ያፈለኩት በራሴ ስሜት ተነሳሽቼ ሌላ ፍላጎት ኖሮኝ ያመጣሁት ነገር የለም የጌታዬን መልእክት ነው እንዳለ ሳልጨምርበት ሳልቀንስበት ወደ እናንተ ያደረስኩኝ ወነصحت لكم መከርኳችሁ ከናንተ ጋር ካለኝ ዝምድና ቅርበት መልካሙ መንገድ ብትይዙ እንደሚያዋጣችሁ መከርኳችሁ መልካም ምክርን ለገስኳችሁ አሁንም ቢሆን አሏቸው فإن تقبلوا مني ما جئتكم به ይዤ መጣሁትን ነገርን የተቀበላችሁኝ እንደሆነ فهو حظكم في الدنيا والآخرة ታላቅ ድርሻችሁን ነው የወሰዳችሁት በዱንያ ላይ ትልቅ ድል ሀብት ነው ትልቅ መታደልን ነው የታደላችሁት ጉዳያችሁ በዱንያ ብቻ የሚያበቃም አይደለም በአኺራም ጀነትን ትጎናጸፋላችሁ የአምላካችሁን ውዴታ ትቻራላችሁ ስለዚህ ዱንያ ላይም አኺራ ላይም ትልቅ ድርሻ ነው የምትቀበሉት وإن تردوا انبي ካላችሁስ علي ይሄንን ከመለሳችሁብኝ አንቀበልህም ብላችሁ ሪጀክት ደግሞ ካደረጋችሁት أصبر لأمر الله حتى يحكم الله بيني وبينكم ይሄ ከባድ ነገር ነው ታገሳለሁኝ ከናንተ ጋር ምልልስ ሌላ ነገር ውስጥ አልገባም ጌታዬ በእኔና በእናንተ መካከል ብይን እስኪሰጥ ድረስ ውሳኔ እሱ ነው በእኔና በእናንተ መካከል አምላኬ አንድ ውሳኔ አንድ ብይን እስኪሰጥ ድረስ እታገሳለሁኝ ምንም አልላችሁም አሏቸው ነቢያቶች ብዙ ጊዜ ለህዝቦቻቸው ሩህሩህ አዛኞች አድርጎ ነው አላህ Subhanahu Wa Ta'ala መልካቸው አላህን እንዲያመልኩ ጣዖታትን እንዲርቁ لقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت ማለት ያ ቀውሚ ህዝቦቼ እያሉ በፍቅር በርህራሄ ጥሪ ነው የሚጠሯቸው اعبدوا الله ما لكم من إله غيره ከአላህ ሌላ አምላክ የላችሁም እያሉ ይጠሯቸዋል መጨረሻ ግን ተስፋ ሲቆርጡ ምንድነው የሚሉት መጨረሻ ለምሳሌ ነብዩላህ ኑህ ስትወስዱ ወደ አላህ Subhanahu Wa Ta'ala ነው ጉዳዩን የመለሱት ማለት ነው በኋላ እንደውም ዱዓ ነው ያደረጉባቸው رب لا تذر على الأرض من الكافرين ديارا ከነዚህ ካዲያን አንዳችም ጎጆ ቀልሶ የሚኖር አንድንም ሰው አታስቀር ከነዚህ ብሎ ነው ዱዓ ያደረጉባቸው فأخذهم الطوفان وهم ظالمون ተጠለቀለቁ ማለት ነው نبي الله شعيب عليه السلام الله سبحانه وتعالى يلمنوت ይሄንን ነው واذكروا ጌታችሁን አስታውሱ ብሎ ገሰጿቸው وإن كان كبر عليكم إعراضين ያሏቸው መጨረሻ ላይ فاحكم بيننا فافرق بيننا ይሄ ነው ዱዓቸው فافرق بيننا فاحكم بيننا ለየን በእኛና ህዝቦቻችን መካከል ብይን ስጥ ወስን ከዛ በኋላ ህዝቡ ይጠፋል ነቢያቶቹ ጋር ጥቂት አቂዳን ተስተካከለ ዲንን መንገድን ያዙ ሰዎች ሲቀሩ ማለት ነው ረሱላህ ሰላምም ይሄንን ነው ያሉት እስታገሳለሁኝ በእኔና በእናንተ መካከል አምላኬ የሆነ ውሳኔ እስኪሰጥ ድረስ አላህ ውሳኔ ሰጥቶ ለመጨረሻ ላይ ውሳኔ እኮ ሰጠ እሳቸውን ሂድ ወደ መዲና ሄዳላቸው ከዛ በኋላ ሂድና እዛ ደውላ ሀገር መስርት ወደ አንተ የመጣን ሰው መጀመሪያ ላይ አላህ ከለከላቸው እጃችሁን ጠላቶቻችሁ ላይ አሰንዝሩ አላቸው لم ترى الذين قيل لهم كفوا أيديكم وأقيموا الصلاة نتبالت ጨረሻ ግን أذن للذين يقاتلون بأنهم ظلموا وإن الله على نصرهم لقدير فكر الله راساتهم عندك كلاكلوا مالتنا
الله يتكلاكل الله إن الله يدافع عن الذين آمنوا بلو أذن للذين يقاتلون بأنهم ظلموا وإن الله على نصرهم لقدير على الشر سلزي እስከዛግ ድረስ ግን እንድታገሱ በዚሁ ዳዕዋ በማድረግ በማስተማር ብቻ እንዲቀጥሉ ምላሽ እንዳይሰጡ ነው አላህ ያደረጋቸው ማለት ነው ከዛ በኋላ አሁን በጣም ተበሳጩ ቁረይሾች ይህንን ምላሻቸው በዚህ መልኩ ሲመለሱላቸው فانتقلوا الى نقطه اخرى ولሌላ ነጥብ ደግሞ ተሻገሩ ምን ወደሚል وطلبوا منه ان يسال ربه ان يسير عنهم الجبال ويبسط لهم البلاد ويفجر فيها الأنهار ويحيي لهم الموتى ولا سيما قصي بن كلاب فإن صدقوه يؤمنون به إيه ساكتاتشو وديتدو محمد لم يتاينا بترارا تكبنا لالواتشو مكة الله وفقاتشو عمراه داتشو سوتش ويم حجي داتشو سوتش أيتاتشو هال كعبا اللي بتفوتا زورياون ترارا ندال له مكة almost ያ ሴንተር በጣም ተራራማ ኤሪያ ነው ተላላክ ተራሮች ናቸው ያሉት እነ ጀበል አቢ ቁበይስ እና መሐመድ ይሄ ተራራ መሃል ነው እየኖርን ያለነውና ይሄንን ተራራ አስወግድልን አሏቸው ይሄን ተራራ አንሳልን ከዛ ቀጥሎ ከተራራውም በዛም አልቆሙም ሀገርን አስፋለን እስቲ ይሄንን ይሄ ተራራማ ኮረብታማ የሆነውን ነገር ለጥ ያለ ሜዳ አድርግልን አቅም ካለ አምላክ አለኝ እስቲ አምላክ ይሄንን ጠይቀውና ይሄንን ያደርግልን በዋይጦትም እየተቸገርን ያለን ህዝቦችንን ተራራ መሃል እንኖራለንና ከየቦታው ውሃ እንዲፈልቅልን አፍልቅልን እስቲ ወንዞችን አንሃር አፍልቅልን ወንዞችን የሞቱ የኛ አባቶች አያቶችን እስቲ ቀስቀስልን ከመቃብራቸው በተለይ ቁሰይ ኢብኑ ክላብ ማለት መጀመሪያ መግቢያችን ላይ በደንብ ታሪኩን ስናይ ነበር ትልቁ አባታቸው ተብሎ የሚባል ትልቅ ገድል ያለው አብዱል ሙጣሊብ በነ ሃሽም ኢብኑ አብድ መናፍ ኢብኑ ቁሰይ በጣም ትልቅ ቦታ የሚሰጡት ሰው ነው እዛ አካባቢ ብዙ ነገሮችን የጀመረ እሱ ስለሆነ ማለት ነውና እስቲ በተለይ ቁሰይ ኢብኑ ክላብን ቀስቅስልን ከመቃብሩ አሉ እና ይሄንን ካደረክ እናምናለን አንተ የምትለው ነገር እንቀበላለን ነብዩ አለይሂ ሰላም ቀደም ሲል የመለሱትን ምላሽ ነው የሰጧቸው القرآن لا الله من الآن قل لئن اجتمعت الإنس والجن على أن يأتوا مثل هذا القرآن لا يأتون مثله ولو كان بعضهم لبعض ظهيرا وقالوا لن نؤمن لك حتى تفجر لنا من الأرض ينبوعا أو تكون لك جنة من نخيل وعنب فتفجر الأنهار خلالها تفجيرا أو تسقط السماء كما زعمت علينا كسفا أو تأتي بالله والملائكة قبيلا أو يكون لك بيت من زخرف أو ترقى في السماء ولن نؤمن لرقيك حتى تنزل علينا كتابا نقرأه قل سبحان ربي هل كنت إلا بشرا رسولا إلها السوت وها أفلك إلن كمريت وها تلك وانزوتشن كيبوتا وسكتافلك إلن أنا منهم إلوهال ويدقمو بأنكو يتشكوتا بيت استينوره عندنا نازم بلي دساسا وجو استينور كني نبيين كمتل بأنكو يتشكوتا أو يكون لك بيت من زخرف أم ديزاينو نقشو هي ግንባታ ቤት ሲሰራ የተለያዩ አይነት እንትኖች አሉ ቅርጾች አሉ የሚወጡበት ያ በእንቁ የተሽቆጠቆጠ እስቲ ቤት ይኑርህ እስቲ እንደው ደግሞ እስቲ ወደ ሰማይ ስትወጣ እንይ ከአምላኬ መልእክት መጣልኛል ብለህ ትለናለህ እስቲ ቡጣ አንተ እስቲ ወደ ሰማይ ስትወጣ እስኪ እንይ እንደው በመውጣት ራሱ አናምንም አሉ ዝም ብለህ እንደው አይናችንን ትልታረክ ስለምትችል እንደምትለው ወደ ሰማይ ውጣና ምናነብ መጽሐፍ እስቲ ይዘህልና ይሄ እንትናቸው ጣም በቃ ሊደመጥ ጆሮ ሊሰማው ከሚችለው በላይ ከባድ የሆነ ነገር ነው ይሄ በጣም ከባድ ነገር ነው ማለት ነው ይሄንን ነው
الله من علاتشو قل سبحان ربي هل كنت إلا بشرا رسولا نيكو سوني الله لكن ملك تنيا يهونكو سوني ننجي أملاكم ما يرد لهم ملائكتم أيرد لهم إيه ترارانم يطيقوها لله الله ويسألونك عن الجبال إيه تراراي من يتنم يهونهم بلو يلوهال فقل ينسفها ربي نسفا فيذرها قاعا صفصفا لا ترى فيها عوجا ولا أمتا متايو ترارا سنة يطيقاتشون بلاتشو الله نملس ميسطو الله سبحانه وتعالى ين ترارا يبتنوال ينسفها ربي نسفا يهونا زنبلو عند دمنا نجر من كساكس يا رجوار الله سبحانه وتعالى مدرن لت عليك عندك شباطة قباطة يللبات سموز اندتون الله سبحانه وتعالى درجاتها تراروچن كلاي سقسقوان ستو عند تندف طيط يመስላል ይላል ሰማይ ላይ በጣም ከባድ ነገር ነው ተራራውን ስታዩት በጣም ግዙፍ ነው ወደ ከመሬት በላይ ባለው ልክ ወደ መሬት ስር አለ ወደ ታችም ጭምር ማለት ነው በዛው ልክ ዝም ብሎ ላይ የተቀመጠ ነገር አለ ይሄ አላህ Subhanahu Wa Ta'ala ሲፈልግ የሚያደርገው ነገር ነው ማለት ነው አላህ Subhanahu Wa Ta'ala ዝም ብሎ አይደለም ይችላል እኮ አላህ ተራራውን ማንሳት ይችላል እንዴ የሙሳ ህዝቦች እኮ ወደ ነብይ ሙሳ አለይሂ ሰላም አላህ Subhanahu Wa Ta'ala ሄዶ በሚያናግሩበት ሰዓት ላይ ከባድ ወንጀል ውስጥ ገቡ እና ወንጀል ውስጥ በሚገቡበት ሰዓት ላይ አላህ Subhanahu Wa Ta'ala ሽርክ ውስጥ ሲገቡ ሌላ ነገር ውስጥ አላህን ካላየን አሉ መጨረሻ እንደው አላህን አሳየን አሉ አሳየን አላህን ስታሳየን ነው ምናምነው አሏቸው الله سبحانه وتعالى لن تراني ولكن انظر إلى الجبال فإن استقر مكانه فسوف تراني فلما تجلى ربه للجبل جعله دكا وخر موسى صعقا تراران الله سبحانه وتعالى ود بنان عفر سكيرو موسى دنقطو ودقوا بزمان نابق عمال وإذ نتقنا الجبل فوقهم كأنه ظلة لك ان دمنا تراران الله انستوت كبوتا ولا ان دمنا لا يتشو لا اندي متو اندي لا يتشو لا اندي هدا درجة تراران الله سبحانه وتعالى وظنوا أنه واقع بهم بقى ይሄ ተራራ ወደቀብን ከመሬቱ ጋር አላተመን ጨፈለቀን ብሎ እስክሉ ድረስ ማለት ነው እና አላህ ማድረግ ይችላል ያንን አላህ ለዚሁማ ያንቀሳ የሚነግራቸው ለምንድን ነው አላህ አያቀተውም ተራሮችን ማስወገድም ማንሳት ይችላል ነገር ግን አላህ Subhanahu Wa Ta'ala ሰዎች በዚህ መልኩ እንዲያምኑበት አይደለም አቅላቸውን አሰርቶ እንዲያምኑ ሐቅን እንዲቀበሉ ስለሚፈልግ እንጂ ማለት ነው ከዛ በኋላ አሁንም ወደ ሶስተኛ ጥያቄ ሄዱ فانتقلوا الى نقطه ثالثه وطلبوا منه ان يسال ربه ان يبعث له ملكا يصدقه ايش يقولوا ብቻህን እንዲህ ከመልክህ አላህ لولا انزل معه ملك ለምንድነው መላእክት ካንተ ጋር መጥቶ እየተንቀሳቀሰ እጅ ተያይዛችሁ ከመላእክት ጋር አንተ ስትናገር አው እውነቱን ነው የሆነ ነገር ስትል አው እውነቱን ነው ልክ ነው ብሎ እየተከተለ የሚያረጋግጥልህ መላእክት ለምንድነው የማይልክልህ አላህ አሏቸው ويراجعونه فيه ካንተ ጋር ያልተግባባነው ነገር ደግሞ እሱን እንጠይቋለን ከሱ ጋር እንከራከራለን አሰባቸው አንዳንድ ጊዜ ሰው ዒናድ ውስጥ ትዕቢት ውስጥ ሲገባ እስከምን ድረስ እንደሚሄድ ማለት ነው وأن يجعل له جنات وكنوزا وقصورا من ذهب وفضة عنده دغمو الله لمن يادرغلهم مالواچو قدم اندالن مدر لاي جنت لمن يارغلهم لمن دل بابت كنز مالت مدر ውስጥ ያለ ቃይ የማዕድን አይነት የሀብት አይነትን በእጅህ ላይ ለምን አያደርግልህም ለምን ነው የተላ ፓላስ የማይኖር አንተ እንደ ተራ እንደኛ ተራ ቤት ውስጥ እንዴት ትኖራለህ አንተ ቀስር ለምን አልኖርህም من ذهب وفضة ከወርቅና ከብር የተሰራ ፓላስ ወይም ቤተ መንግስት ለምን አልኖርህም فاجابهم بنفس الجواب ተመሳሳይ ምላሽ ነው ረሱል ሰለላሁ ዐለይሂ ወሰለም ምላሽ
ይህንኑ ቁርአን ነው የሚያነቡላቸው። ክርክር ንትርክ ይህ ነው ያ ነው አይደለም፣ ቁርአኑን ነው የሚያነቡላቸው። ይህንንም ስሏቸው ማለት ነው። ፈንተቀሉ ኢላ ኑቅጠት ራቢዓ ወደ አራተኛው ሄዱ። ወጠለቡ ሚንሁ ልዓዛብ ይህ በቃ ይህን ሁሉ አላረክ ማለት እስቲ እንደምትለው አምላክ ሀያል ከሆነ አቅም ካለው ሚለውን ሁላ የምታስፈራራበት ነገርን የሚያድርግ ከሆነ ያሏቸው አን ዩስቅጠ ዐለይህም አሰማአ ክሰፈን ከማ የቁሉ ወየተወዓድ እንደሚል እንደሚያስጠነቀቅ እንደሚያስፈራራ ይህን ሰማይ የሆነ ያክሉን ቆርጦ እስቲ ይጣልብን፣ ሰማይ የሆነ ያክሉን ከሰማይ ክፍል ቆርጦ ይችላል አላህ ሱብሓነሁ ወተዓላ ቁርአን ብሏቸዋል።